ተመልካቾቻችን አሁን 11ኛው የጉማ አዋርድ ሽልማት ሊካሄድ ጥቂት ደቂቃዎች ነው የሚቀሩት። እዚህ ተገኝቻለሁ አድዋ መታሰቢያ ፓርክ። እንግዲህ የተለያዩ እንግዶች ቆንጆ ልብስ ለብሰው አምረው ተውበው በጉማ አዋርድ ተኮልኩለዋል፣ ተገኝተዋል። ስለዚህ ጥሪ የተደረጋቸው አርቲስቶች፣ ታዋቂ አርቲስቶች እየተገኙ ይገኛሉ። እስቲ የጉማ አዋርድ ፕሮግራም ምን ይመስላል፣ እነማን ይሸለሙ ይሆን፣ አጠቃላይ ሁኔታው ምን ይመስላል የሚለውን ነገር እስቲ አብረን የምናስቃኛችሁ ይሆናል። አብራችሁን ቆዩ። ጉማ አዋርድ 11ኛው ጉማ አዋርድ። ወደዚህ መግቢያ አካባቢ የተለያዩ አርቲስቶች እና ታዋቂ ሰዎች በተለያየ አለባበስ ስልት እየሄዱ ካሜራማኖቹ እያነሷቸው ይገኛሉ። እስቲ አብራችሁን ቆዩ። እስቲ እንዴት እንደሚነሱ ይዩት። እዚህ 11ኛው የጉማ አዋርድ ላይ ፒፒሎን አግኝቻታለሁ። እንኳን ደህና መጣሽ ፒፒሎ። ስላገኘሽ በጣም ደስ ብሎኛል። በጣም ደስ ብሎኛል። ደስተኛ ጊዜ ነው ጉማ አዋርድ ተሳተፈው። አሁን ተሳተፈ ይሄ ሶስተኛሽ ነው። አምሮብሻል በጣም። አመሰግናለሁ። ጌታ አለባበስ ነው እንግዲህ ይሄ ዘመናዊ ያለው አለባበስ ነውና አዳዲስ የሆኑ ዲዛይኖችን ፕሮሞት ከማድረግ አንፃር በጣም ጥሩ። የዘንድሮ 11ኛው የጉማ አዋርድ ድምቀት መሆንሽን ማረጋገጥ ይቻላል። ከመልኳ ጋር ከእንትና ጋር አሪፍ ነው አይደል እየሄደ ያለው? በጣም ደስ ይላል። እንደው እንደዚህ አይነት የጉማ አዋርድ መዘጋጀቱ ጥሩ ነገር ያለሽ ምን ጥቅም አለው? ባለሙያን ከማበረታታት አንፃር በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የተለያዩ ባለሙያዎች እንዲበረታቱ ያደርጋል። በዛውም ደግሞ አዳዲስ ባለሙያዎችን የምንተዋወቅበት መድረክ ነው። አሁን አንቺ ደግሞ ወደ ፊልም መተሻል። ስለዚህ የጉማ አዋርድ የሚቀጥለው ምጣጭ ትሆኛለሽ። ላስት ይር እጩ ነበርኩኝ። ዘንድሮ ስራ አልነበረኝም። እንግዲህ ቀጣይ ዓመት እጩ ሆናለሁ ብዬ እንጠብቃለን ከእግዚአብሔር ጋር። ናይስ። እንኳን እንግዲህ ምን ትጠብቂያለሽ በአሁን በጉማ አዋርድ? አዳዲስ ስራዎችን እና ጎበዝ የሆኑ ባለሙያ አርቲስቶችን የምንተዋወቅበት መድረክ ይሆናል ብዬ ተስፋ አደርጋለሁ። ስላገኘሁሽ በጣም ደስ ብሎኛል። ናታይና ሊላ እንኳን ደህና መጣችሁ ወደ ጉማ አዋርድ። እንኳን ደህና ቆየን መሰለኝ። ስላገኘኋችሁ በጣም ደስ ብሎኛል። እኛም ደስ ብሎኛል። ስንተኛ ጊዜያችሁ ነው አሁን እዚህ መገኘት? 11ኛ ማለት 11 ኦኬ። ጉማ ዘንድሮ ተወዳዳሪ ነው? አዎ አለበት። በ13 ዘርፍ አሸንፋለሁ ብለህ ታስባለህ? አዎ አሸንፋለሁ። እኔም እጠብቃለሁ። አታጣም። እንደዚህ አይነት ጉማ መዘጋጀቱ ምን ጥቅም አለው ታስባለህ? ያው የቤት ስራ ይሰጠናል። ለሚቀጥለው አሳይመንት ስትሉልን ስለሚያልፍ ኢኒሺዬሽን ስለሆነ በየጊዜው መበረታታት አለበት። ኦኬ ሊናስ? ያው እንግዲህ ጥሩ ነው። የሚሰራ ሰው ደግሞ በሽልማትም በአፕሪሺዬሽን በምስጋናም መበረታታት ስላለበት ቆንጆ። ማን ትጠብቃላችሁ ዛሬ? ለምን በተለያዩ ዘርፎች እንደው ራሳቸውን ነው የሚጠብቁት። ውጤቱን በኋላ የምናየው ይሆናል። መልካም እድል እመኛለሁ። ቴንክ ዩ ቬሪ ማች። ቴንክ ዩ እናመሰግናለን። ወይ መሲ አስቴር በጣም ዘንጥሻል። አዎ ሹፎኑስ አይ ራሴ ነው የሰራሁት። ይሄን እውነትሽ ነው? አዎ
ጎበዝ ነጋዴ ነሽ አይደል? ሽፎን ነጋዴ፣ የባህል ልብስ ነጋዴ ነሽ። ምንድነው ነገሩ? ሽፎንም አበሻ ልብስም እንግዲህ ከአርቱ ደግሞ ጎን ለጎን ቢዝነስ ጀመረ። አብዛኛው ሰው የለበሰው የአስቴር ሽፎንና የአስቴር ባህል ልብስ ይባላል። በጉማ አዋርድ በጣም ድምቀት እየፈጠርሽ ነው። ቴንክ ዩ መስዬ ቴንክ ዩ። ስንተኛ ጊዜሽ ነው መገኘትሽ? አቀርቻ አላውቅም። 11 ጊዜ ሁለትሽ ነው። ምን ይሰማሻል? ለዚህ 11ኛ ነው እንዴ ጉማ አዋርድ? ድባቡ ደስ ይላል። ውስጥ ደግሞ ገብቼ ገና አላየሁትም። ከውጭው ግን በጣም አሪፍ ዝግጅት ይመስላል። እጩ ነሽ ታውቂያለሽ? ለማትኝ እጩ እጩ እሆናለሁ። ቀጣይ ላይ አሪፍ ኳርቲስት ነሽ አንቺ። ጉማ እንደዚህ አዋርድ መዘጋጀቱ ምን ጥቅም አለች? ባለሙያውን የበለጠ እንዲሰራ የሚያበረታታ ነው። እውቅና መስጠት፣ ሽልማቶችን መስጠት ባለሙያው ለተሻለ መበረታታት እንዲፈጥርበት ያደርጋል። ተመልካቾቻችን 11ኛው የጉማ አዋርድ ሊጀመር ጥቂት ደቂቃዎች ነው የሚቀሩት። አሁን በዚህ በአድዋ መታሰቢያ አዳራሽ ውስጥ ሊገቡ ጥቂት ደቂቃዎች ነው የሚገኙት። በጣም በርካታ አርቲስቶች አለባበሳቸው ተውቦና አምረው በዚህ በዝግጅት ላይ ይገኛሉ። በጣም ዘንድሮው የጉማ አዋርድ በጣም ሞቅ ደመቅ ያለ ይመስላል። አጠቃላይ ዝግጅቱ ምን ይመስላል የሚለውን ደግሞ ሲያብረን ምን ይሆናል። ተመልካቾቻችን 11ኛው ጉማ አዋርድን ታደሙ በመሰረት ቱዴይ ዩቲዩብ ቻናል። ሁላችሁም እንደዚህ በሀገር ባህል ልብስ እንዲሁም በየልብሶቻችሁ አምራችሁ ደምቃችሁ ይሄንን ምሽት አድምቃችኋታልና ለራሳችሁ አንድ ጊዜ ከፍ ያለ ጭብጨባ። የ11ኛው የጉማ የምርጥ ተዋናይ ተሸላሚ ቃል ኪዳን ጥበቡ ትዝታ ቃልዬ በጣም ስለምወዳት ነው። አማንዬ እንኳን ደስ ያለ። እግዚአብሔር ሁሉ የሚያኔ እረኝ ይሄዱና እግዚአብሔር ይገርመኛል። እግዚአብሔር ሁሉ መልካም ነው። አመሰግናለሁ ሁላችሁም። የእናቴ ጸሎት ሁሌም አይለየኝም። የልጄ ብርታት በረከቴ ነው። አመሰግናለሁ ሁላችሁም። እግዚአብሔር ስለጠበቀኝ ስላቆመኝ እረኛዬ ስለሆነ በሞገስ በክብር እናንተ ፊት እንድቆም ስለረዳኝ እግዚአብሔር ይመስገን። ስለታገዝከኝ አመሰግናለሁ። ዜድ ቴዲዬ፣ ሁላችሁም ክሩ ላይ የነበራችሁ አባላት ሁሉ እግዚአብሔር ያክብራችሁ። ያንን ጊዜ አብራችሁን ስለነበራችሁ አመሰግናለሁ።
ቃልዬ እንኳን ደስ ያለሽ ሙልሽ ክብረት ስትልን በዚህ ዘርፍ ያለፈውን አመት ጉማ ያሸነፈችው ራሷ ቃል ኪዳን ጥበቡ ነበረች። ፊልሟም ልባም የተሰኘው ፊልም ነው። ምርጥ መገናሽልን ክብራትና ክብራን እንደምን አመሻችሁ፣ እንዴት ከረማችሁ? ጉማ የፊልም ሽልማት በ11ኛው ዙር አሸናፊዎቹን በይፋ ሲያበስር የምስራችሁን እንሳተፍ ዘንድ እድሜና ጤና ያበደረን ሰጥቶ የማያልቅበት ሰፍሮ የማይጎድልበት ቸሩ አምላካችንን ከመቀመጫችን ተነስተን ይክበር ይመስገን እያልን ሞቅ ባለ ጭብጨባና እልልታ እናመሰግነው ዘንድ በትህትና ጠይቃለሁ። የፊልም ዳይሬክተር እና ተዋናይ እንደዚሁም መምህር ብርሃኑ ሽብሩ ተሸላሚ በሙያቸው ሁለት ናቸው። ተዋናይት ፍቅርተ ጌታሁንና ተዋናይት ወለላ አሰፋ። የእነዚህን ተዋናያት ኢትዮጵያውያት ዝርዝር ሀተታቸውን ለማቅረብ ያጋጠመ ችግር አለ ይመስለኛል። በዛ ምክንያት የምታውቋቸው ታውቋቸዋላችሁ፣ ምክንያቱም በመድረክ የኖሩ ናቸው፣ በፊልሞች የኖሩ ናቸው። ስለዚህ በቀጥታ ለሽልማቱ ቢጠሩ መልካም ነው ብዬ አስባለሁኝ። ፍቅርተ ጌታሁን፣ ወለላ አሰፋ። ተዋናይት ፍቅርተ ጌታሁን፣ የህይወት ዘመን ተሸላሚ። ተዋናይት ፍቅርተ ጌታሁን፣ ተዋናይት ወለላ አሰፋ፣ የህይወት ዘመን ተሸላሚ። ተዋናይት ፍቅርተ ጌታሁን፣ ተዋናይት ወለላ አሰፋ።
እንደምን አመሻችሁ። እንግዲህ እግዚአብሔር ለዚህ ቀን አድርሶን ለዚህ ሰዓት ላደረሰን ፈጣሪ ምስጋና ይግባው። እኔ በእውነት የኢትዮጵያን ሕዝብ ጠቅላላ ነው የማመሰግነው። እከሌ ከከሌ የምለው ነገር የለኝም። በዚህ በደረሰብኝ ችግር ሐዘን ምክንያት ድፍን የኢትዮጵያ ሕዝብ ምስጋና ይግባው፣ ጸጋው አይጓደል። ተመስገን እግዚአብሔር ይመስገን። ለልጆቼ ቤተሰቦች እጅግ አድርጌ በጣም አመሰግናለሁ። ለሙያ አጋሮቼ፣ ለባለቤቴ ቤተሰቦች፣ በሀገር ውስጥም በውጭ ላላችሁት ሁሉ ለእኔም ቤተሰቦች ከጎኔ ሳትለዩ እኔን በማጽናናት ከአጠገቤ ላላችሁት በሙሉ እጅግ አድርጌ አመሰግናለሁኝ። ለአንጋፋውና ድምፃዊው አያሌው መስፍንን እጅግ ከልቤ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ ፕሮግራም አዘጋጅ ለአቶ ዮናስ ብርሃነ መዋ ይህን ፕሮግራም አዘጋጅቶ የእድሜ ዘመን ተሸላሚ እንድንሆን ላደረገልን እግዚአብሔር ይስጥልኝ። ሳምሪ ሞካሽን አመሰግናለሁኝ እጅግ አድርጌ። በተረፈ እኔ እከሌ ከከሌ ማለት አልችልም። በደረሰብኝ ሐዘን ሁሉም ከጎኔ ቆሟል። ሁሉም ሰው የኢትዮጵያ ሕዝብ ድፍን የኢትዮጵያ ሕዝብ ማለት እችላለሁ። ለመርካቶ ሕዝብ ደግሞ እጅግ በጣም ከልቤ አመሰግናለሁ። እግዚአብሔር ተመስገን። ለበስንቱ ድራማ አዘጋጅና ደራሲ ለአቶ አብርሃም ገዛኸኝም ለክሮዎችም ጭምር እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ፣ እንደምን አመሻችሁ። እንኳን ለዚህ ለተቀደሰ ቀን እግዚአብሔር ሰብስቦ አደረሰን። ክብሩን እንግዲህ እናትና ልጁ ቸሩ መድኃኔዓለም ይውሰድ። በመቀጠልም ይሄንን የአዋርድ ፕሮግራም ሁሌ የሚያዘጋጀው ዮናስ እድሜና ጤና ይስጠው፣ ከነ ግሩፑ ማለቴ ነው። ጠቅላላ ከነ ባልደረቦቹ አመሰግናለሁ። እግዚአብሔር ይስጥልን። ይሄን በጎ ተግባር ደግሞ እንዲያስቀጥለው መድኃኔዓለም ይርዳው፣ ሁሌም ከፊቱ ይሁን። ሲቀጥል ደግሞ እንግዲህ እናንተ የጥበብ ቤተሰብ በሙሉ ይሄን ምሽት ለማድመቅ ካላችሁ ጊዜ ቆጥባችሁ ተጣባችሁ መታችሁ ይሄንን መልካም ፕሮግራም ለማየት ጊዜያችሁን ስለአቃጠላችሁ አመሰግናለሁ። ክብረት ይስጥልኝ፣ ክበሩልኝ። ይሄን ዛሬ ተሸለምኩትን ዋንጫ በህይወት ላጣሁት ለባለቤቴ መታሰቢያ ይሁን። የሙያ መንትዮቹ መሪ ተዋንያን ገላ አሰፋና ፍቅርተ ጌታሁን እንኳን ደስ ያላችሁ። አምና በዚህ ዘርፍ እውቅና የተሰጣት ድምፃዊትና የሄርሜላ የሴቶች ሽልማት ወይዘሮ ወሰኔ ኃይሉ ምርጥ ድምፅ ጥቁር አደይ አናንያ ኃይሉ ለፍትህ ዳግም ኢዮብ ትዝታ
መስፍን ማስረሻ፣ ባለክራር ያሬድ ሽፈ፣ አፍኒ ሀብታሙ አዲስ። የጉማ የዓመቱ ምርጥ ድምፅ አሸናፊ አፊኒ ሀብታሙ አዲስ። ሀብታሙ በፐርሰናል ጉዳይ ከተማ ውስጥ ስለሌለ ነው፣ ግን በጣም አመሰግናለሁ ብሏል። ወደ ሌሎች ይጋባል። በሀገራችን የሙዚቃ የግጥም የዜማና ቅንብር አብዮተኛ ከሚባሉት የ90ዎቹ ትውልድ አንዱ ነው። ከያሬድ ሙዚቃ ትምህርት ቤቱን በድሮ ስሙ ነው የምጠራው፣ በዳብል ባስ ፒያኖ እና መሰንቆ የመጀመሪያ ዲግሪውን ወስደዋል። ከተወዳጁ ኤልያስ መልካ፣ ሁናንተ ሙሉ፣ ምስጋና ሙላትና ሚካኤል መላኩ ጋር ለ4 ዓመታት የዜማ ላስታስ ባንድ አባል ሆኖ በኪቦርዲስትነት ብዙ ድምፃውያንን በክለብ በኮንሰርትና ሰፋፊ ዝግጅቶች አጅቧል። ላለፉት 21 ዓመታት ደግሞ በግሉ ባቋቋመው ዜማ አማን የተባለ ካምፓኒው ስቱዲዮ ገንብቶ የፊልም ማጀቢያ ሙዚቆችና የታዋቂ ድምፃውያንን ግጥም ዜማና ቅንብር እያመረተ ይገኛል። ቴዲ አፍሮ፣ ኤፍሬም ታምሩ፣ ማዲንጎና ብሬ ላፎንቴን፣ ጎሳዬ ብዙአየሁ፣ ጃኪ ጎሲ ከብዙ በጥቂቱ ከፊልሞች ፔንዱለምና ከመጠን በላይ የተባሉትን በተዋናይነት ተጫውቷል። ክቡራትና ክቡራን እጀ ወርቁ ሙዚቀኛ አማኑኤል ይልማ። እንኳን አደረሳችሁ ለዛሬው ቀን። አሁን የምርጥ የፊልም ሙዚቃ እጩዎች ቪዲዮዎችን እንመለከታለን። ምርጥ የፊልም ሙዚቃ ተስፋ ባንቻል ቆርጥም ሲበረካ ቸነፈር ከላይን የሚመጣ አለሁም ተቋቁሜ ወዴት ነው ያለሽው ዓለሜ? የት ነሽ የት ነሽ የት ነሽ? ባለክራር ሙሉ ዓለም ታከለ፣ ግጥም ሳሙኤል ደበበ፣ ዜማ ሙሉ ዓለም ታከለ። ሰንዱት መኖ ጋምባይኑ ተረ አቁ ሶንደሚኖ ጂሜሰ ቡሻራይ አፊኒ ጂሜሱ ታይኑ ሶንጎ ቡሻራ አፊኒ አፍኒ ዮሐንስ በቀለ ቶኪቻው፣ ግጥም ይሻው ብርሃኑ፣ ዜማ ዮሐንስ በቀለ ቶኪቻው። ጥቅም ከእውነት ሲሟገቱ የቱ ነው ለሰው ልጅ ድርሻው? የቱ ነው ለሰው ልጅ ሀብቱ? የቱ ነው
ኤልያስ ተሾመ፣ ግጥምና ዜማ ኪሩቤል ስዩም። ጥቁር አደይ ኤደን አይሸሹ፣ ግጥም ፍጹም ካሳሁን፣ ዜማ አብነት አጎናፍር። አልነጋም ዳዊት አለማየሁ፣ ግጥምና ዜማ ዳዊት አለማየሁ። ናፊ ጥቁር አደይ ኤደን አይሸሹ፣ ፍጹም ካሳሁን፣ አብነት አጎናፍር። በጣም እናመሰግናለን። ይሄ ዋንጫ ለጨዋዋ ኤደን አይሸሹ። ዝናዎች ዘጋባቸው። ከካሜራ ጀርባ መሆን ሞር የተሻለ ነው። ግን ሳልናገር ማለፍ የሌለብኝ ብዙ ነገር ስላለ እግዚአብሔር ይመስገን። እውነት ክብሩን እሱ ይውሰድ። እግዚአብሔር ቀን አለው። አይ ቲንክ ዛሬ የኔ ቀን ነው እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዛ አፊኒ በጣም እውነት we deserve more በጣም ዋጋ የከፈልንበት ስራ ነው። ፐርሰናሊ እኔም እንደዛው የዚህ ጥበብ ፍቅሩ እንዳለኝ የተሰማኝ የአንድ ወር ልጄን ትቼ የመጀመሪያ አፊኒ ስብሰባ ሲሄድ ነው እና ብቻዬን አልነበረም ዋጋ የከፈልኩት። ልጄን፣ ቤተሰቦቼን ሁሉንም ነው ዋጋ ያስከፈልኩትና ለሁላችሁም ለክሩ አመሰግናለሁ።
ባለቤቴን ዳንኤል አልባው እውነት ሁሉም ሴት ያንተ አይነት ባል ያስፈልገዋል። እኔ ሄጄ ልጄን ፕሮቴክት ያደረገልኝ እሱ ነው። አመሰግናለሁ። እንዴ ትዝታ ዳንኤል አልማው፣ ጥቁር አደይ ፍጹም ካሳሁን፣ ለፍትህ ዓለም ሰገድ አሰፋ፣ 6 ሰዓት ከሌሊቱ በኃይሉ እንግዳ፣ አፍኒ ሚኪያስ ቸርነትና ታሪኩ መኮንን። የጉማ 11ኛው ዝግጅት በፊልም ጽሑፍ ዘርፍ አሸናፊ ጥቁር አደይ። ከዋንጫው በላይ በጣም ደስ ያለኝ ነገር አብሬያቸው የተወዳደሩት ፊልሞች ናቸውና ክብር አለ። በተረፈ ይሄ ዋንጫ ድርሰትን ድርሰት የሚያደርገው አክተሮች፣ ካሜራማኖች፣ ሌሎች ባለሙያዎች ናቸው። ለነሱ ክብር አለ። የመጀመሪያ ዋንጫዬ ነው። እንኳንም ሆነ ብያለሁ። ምክንያቱም በዚህ በአማራ አዳራሽ በማከብራቸው ሰዎች ፊት ለመጀመሪያ ጊዜ ይህን ዋንጫ በማንሳቴ እድለኛ ነኝ። አመሰግናለሁ። እንደምን አመሻችሁ። አሁን የምርጥ ቅንብር እጩዎችን ቪዲዮዎችን እንመለከታለን። ምርጥ ቅንብር ጥቁር አደይ ዘርዓ ያዕቆብ፣ ትዝታ ዳንኤል አልማው፣ ለፍትህ ዮፍታይ መስፍን፣ 6 ሰዓት ከሌሊቱ ዳንኤል አልማው፣ ጃናሞራ አሸናፊ አረጋና ታምሩ ጥሩ ዓለም። የዓመቱ የጉማ ምርጥ ቅንብር ትዝታ ዳንኤል አልማው። በጣም አመሰግናለሁ። ጓደኞቼ ሁላችሁም በጣም አመሰግናለሁ። እዚህ ፊልም ላይ ይሄ ፊልም እንዲሳካ